It's on here now. The goalkeeper's beat, and South Africa have gone Gabriel Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቀዳሚ እንዲሆን ከመረጥናቸው ጉዳዮች መካከል አንደኛው ትላንት ለምን በዛ መጠን እንደተወራ ለምን በዛ መጠን እንደተናፈሰ አላቅም፣ ግን የሁሉም ትልልቅ የሚባሉ ሚዲያዎች የድንገት ግን ደግሞ ልዩ ትኩረት ያገኘው ጉዳይ የፔፕ ጋርዲዮላ ነው። ይሄ የውድድር ዓመት ለፔፕ ጋርዲዮላና ለማንቸስተር ሲቲ የመጨረሻ የውድድር ዓመት ነው ሊሆን ነው። እንግዲህ ሀሳብ ሊቀየር ይችላል። ምን ሊሆን ይችላል። ግን አሁን ፍሮም የተለያዩ ሶርሶች ወይም ከተለያዩ የመረጃ ምንጮች ትልልቆቹ ሚዲያዎች ስካይ ስፖርትስ በዩ፣ ቢቢሲ በዩ፣ አትሌቲክ በዩ፣ ማንም የስፔን በዩ እያንዳንዳቸው በዚህ የጋርዲዮላና የሲቲ የመጨረሻ የውድድር ዓመት ሊሆን ይችላል የሚለው ጉዳይ ላይ የራሳቸውን ሀሳብ ሰጥተዋል። አንድ ለምነው የሚለያዩት ሲቲና ጋርዲዮላ ለምን ይለያያሉ? ሁለት ሲቲና ጋርዲዮላ የሚለያዩ ከሆነ ማን ይተካው ነው? ሶስት የጋርዲዮላ ሌጋሲ በእንግሊዝ ፕሪሚየር ሊግ ምን ይመስላል? እነዚህን እናንሳ። እነዚህን በተመለከተ ስንነጋገር በጣም ጥሩ ይሆናል ብዬ ነው የማስበው። የመጀመሩን እድል ስለሰጠሽኝ አንድ አርቲክል ላይ በዚሁ ጉዳይ የተጻፈው ጽሁፍ ምን ብሎ መሰለሽ የሚጀምረው የማንቸስተር ሲቲ አሰልጣኝ ሆኖ ስራ በጀመረ በ6ኛው ወር ጋርዲዮላ የፈረንጆቹ 2017 በገባ በሁለተኛው ቀን ያ ማለት ጃንዋሪ 2 ማለት ነው በነበረ አንድ ጋዜጣዊ መግለጫ ጋርዲዮላ አሁን ከጥቂት ጊዜ ጀምሮ ስለኔና ስለ ማንቸስተር ሲቲ የመለያየት ጉዳይ ቀን መቁጠር ትጀምራላችሁ ብሎ ተናግሮ ነበር። ትልቅ አሰልጣኝ ነው። በባርሴሎና የሰራው ይታወቅ ነበር። ትልቅ አሰልጣኝ ነው። በባየር ሚዩኒክ የሰራው ይታወቃል። ሐሳብ ያለው አሳቢ፣ የራሱ የሆኑ የጨዋታ መንገዶች ያሉት፣ የጨዋታ መንገዶቹን ተጠቅሞ የአውሮፓን የክለቦች እግር ኳስ ዶሚኔት ያደረገ በእነ አሰልጣኝ ሰር አሌክስ ፈርጉሰን ጭምር የተመሰከረለት በብሔራዊ ቡድን እግር ኳስ የብራዚልና የ1970 ብሔራዊ ቡድን ልንጠራ እንችላለን። በክለቦች እግር ኳስ ግን የጋርዲዮላን ባርሴሎናን ለመጥራት እንገደዳለን ብለው እስኪናገሩ ድረስ በጣም ሸጋ፣ በጣም የሚገርም ቡድን በመስራት ይታወቃል ጋርዲዮላ። ይሄ ምንም ጥርጥር የለው። ዊ ኦል ኖ ዚስ አይደለም፣ ይህንን እናውቃለን። ግን ያኔ የእንግሊዝ ፕሪሚየር ሊግ አሰልጣኝ ሲሆን ሃሃ ተባለ። ለምንድን ነው እንደዛ አይነት ስሜት የተያዘው? የእንግሊዝ ፕሪሚየር ሊግ እንደ ሌሎቹ ሀገራት ሊግ አይደለም ከሚል ድምዳሜ ነው። ኦፍኮርስ አይደለም። የእንግሊዝ ፕሪሚየር ሊግ ጠንካራ ነው። ስለዚህ በስፔን ላሊጋ፣ በጀርመን ቡንደስሊጋ ባየር ሚዩኒክን እና ባርሴሎናን የሚያክሉ ትልልቅ ቡድኖችን ይዞ ሊጉን ዶሚኔት ማድረግ ይቻል ይሆናል። ጋርዲዮላ መስሎት ነው እንጂ ከሲቲ ጋር ከባድ ነው ብለው ደግሞ ሀሳብ የሚሰጡ ሲቸገር ልናየ ነው ብለው የገመቱ ሰዎች ሀሳባቸውን ሲሰጡ ነበር። እንደመጣም አልሆነለትም። እውነት ለመናገር እንደመጣ መቸገር፣ እንደመጣ ማቃት ምናምን ነገር የሚመስሉ ነገሮች አሉ።
ከዛ እነዚህ ሰዎች ምን አሉ? አላልንህም አሉት ለራሳቸው ለዓለምም አላልንህም በእንዲህ እንግሊዝ ፕሪሚየር ሊግ ቀላል መስሏል ምናምን ተባለ። ከዛ በኋላ ግን ማንቸስተር ሲቲ ባለፉት ተከታታይ ዓመታት ከ10 ዓመታት በላይ ብቻ በአጠቃላይ ጋርዲዮላ ከያዘበት ጊዜ ጀምሮ ደግሞ ይበልጥ የእንግሊዝ ፕሪሚየር ሊግ የነበሩ ትልልቅ ክብረ ወሰኖች ሪካርዶች በሙሉ ተጠቃለው ጓዛቸውን ይዘው ሲቲ ቤት የገቡ ነው የሚመስሉት። ለማስታወስ እስኪ ከብድ ድረስ ነው የምልሽ። ባይዘዌ ይሄ አዲስ ሪካርድ ነው ይባላል። ባይዘዌ እንዲህ ማድረግ በመቻል በዚህ ጊዜ ማንቸስተር ዩናይትድ ይዞት የነበረውን ክብረ ወሰን ማንቸስተር ሲቲ ያሻሻሉ። ባይዘዌ በእንግሊዝ ፕሪሚየር ሊግ የእስካሁን የውድድር ታሪክ አንድ ቡድን እንዲህ ማድረግ ችሎ አያውቅም። ማንቸስተር ሲቲ ገና አሁን አደረገው፣ የመጀመሪያው ቡድን ሆነ። እንግዲህ ትሪብል ዊነር የሚባለውን 3 ዋንጫዎችን በአንድ የውድድር ዓመት ማሸነፍን ጨምሮ ማንም ያልደፈረው ማንም ያልተጠጋውን የዩናይትድን ታሪክ እስከ መውሰድ ድረስ ጋርዲዮላ ከማንቸስተር ሲቲ ጋር ሆኖ በእንግሊዝ ፕሪሚየር ሊግ ያልተቻሉትንም እስካሁን በሌሎች ተችለው በብቸኝነት የተያዙትንም ክብሮች ጠራርጎ ወስዷል። ያልተቻሉት ሲባል የትኛውም የፕሪሚየር ሊግ አሰልጣኝ 4 የውድድር ዓመት በተከታታይ የፕሪሚየር ሊግ ሻምፒዮን ሆኖ አያውቅም። ጋርዲዮላ ነው ይሄንን ያደረገው። ስለዚህ የዚህ ሰውዬ በእንግሊዝ ፕሪሚየር ሊግ አይሳካለትም ሟርት አልሰራም። ምክንያቱም በጣም ነው የተሳካለት፣ ምክንያቱም በጣም ነው የሆነለት። አሁን ጋርዲዮላ ከማንቸስተር ሲቲ ጋር ቢለያይ በታላቅ አሰልጣኝነት በፕሪሚየር ሊጉ ቆይታው የተለየ ነገር በመስራት ስሙን እናነሳው ይሆናል እንጂ መስሎት ብለን አንጠራው። የእንግሊዝ ፕሪሚየር ሊግ ጠንካራ ሊግ መሆኑን ማሳያ ጋርዲዮላ አይደለም። ሶሪ አይደለም። ላሊጋው ላይ የነበረውን የበላይነት፣ ቡንደስ ሊጋው ላይ የነበረውን የበላይነት በጉብዝናው በላሊጋውም ላይ ደግሞታል። ይሄ ቢጥምም ባይጥምም እውነት ነው። ግን አሁን የእንግሊዝ ፕሪሚየር ሊግ ዋና ዋና ሪካርዶች ብለሽ ብታወጪ በጋርዲዮላ ምክንያትና ሰበብ አብዛኞቹ ወደ ሲቲ ተቀይረዋል። በሲቲ ስም የተመዘገቡ ወደ መሆን ተቀይረዋል። ዘ ኦንሊ ሚስድ የሆነው ነገር ኢንቪንሲብል ነው እንጂ አብዛኞቹን የሚገራርሙ ታሪኮች ተችለው በሌሎች የተሰሩትንም ነው የምልሽ። ሌሎች እስከ ዛሬ ችለው ያላደረጉትንም ጋርዲዮላና ማንቸስተር ሲቲ ችለዋል። ሂዝ ሌጋሲ በጣም ስካይ ሃይ ነው። የእውነት ለመናገር ውብም ነው የእሱ ፕሬዘንስ ይመስለኛል። እኔ በጣም ለማጣት የማትፈልጊው ነገር ነው። አሁን ለምሳሌ ይሄ በጥፍሩ የጭንቅላቱን ቆዳ እንዴት እንደሚቀረድደው ግንባሩን እንዴት እንደሚቀረድደው አይተሻል። ባለፈው የውድድር ዓመት እኮ አስቸጋሪ ጊዜ ነው ያሳለፈው። በጣም ጥፍሩን ለምን አይቆረጠውም እስኪባል ድረስ ስትረስ ዶ ነው በመጨነቅ የሆነ ነገር ሊሆን ነው ብሎ ምናምን ሲል በተለያዩ የውድድር ዓመቶች በፕሪሚየር ሊግ በተለያዩ የውድድር ዓመቶች በቻምፒዮንስ ሊግ ጋርዲዮላን እኔ የማስታውሰው ለምሳሌ ከአርሰናል ጋር ዋንጫ የማንሳት ንቅንቅ ውስጥ ሆነው ሲቲና ቶተንሃም ሲጫወቱ ሶን ያንን ኳስ ካገባው አርሰናል የበላይነቱን ሊወስድ ባለበት ጊዜ ግን ሶን ሲስተው የሚገባ መስሎት መሬት ላይ የሆነው ነገር የሁልጊዜም የሁላችንም ምስል ሆኖ የሚቀር ነው የሚመስለኝ። የነበሩት አጠቃላይ ነገሮች ያምሩኛል። እኔ እውነት ለመናገር ከጋርዲዮላ የማልወደው ነገር ጋዜጣዊ መግለጫዎቹን ሲሪየስሊ ያልወስዳቸውም። እኔ የማልወድለት ነገር እሱ ነው። ሲሪየስሊ የማልወስዳቸው ነገሮች የሆኑብኝ ዋነኛው ምክንያት ደግሞ የራሱም የለበጣ ንግግሮች መብዛት ናቸው ብዬ ነው ማምነው እኔ። ስለዚህ ጋርዲዮላ በእንግሊዝ ፕሪሚየር ሊግ ለመጨረሻ ጊዜ ነው እያየነው ያለ ነው በዘንድሮ የውድድር ዓመት ተባለ። እንግዲህ እየተባለ ነው ይሄ ይጸናል ወይ? በማንቸስተር ሲቲ በኩል የሚኖር ማረጋገጫ፣ በጋርዲዮላ በኩል የሚኖር ኮንፊርሜሽን፣ ምናልባት ሰሞኑን በሚሰጡ ዛሬም ጋዜጣዊ መግለጫ ስላለ በነዛ ጋዜጣዊ መግለጫዎች ላይ የበለጠውን ነገር ልንሰማ እንችል ይሆናል የሚል እምነት አለኝ። ግን ጋርዲዮላ በእንግሊዝ ፕሪሚየር ሊግ ከተጠበቀው በላይ ተሳክቶለታል። የእውነት ለመናገር የእንግሊዝ ፕሪሚየር ሊግ ጉልበተኛ ማንቸስተር ሲቲ እንዲሆን አድርጎታል። ያው ለማንቸስተር ሲቲ እዚህ ቦታ ላይ መገኘት ትልቁ ድርሻና ኃላፊነት የፔፕ ጋርዲዮላ ነው። ትልቁ ምስጋናም ክሬዲትም
የሚመስለኝ ያው ፔፕ ጋርዲዮላ ነው። ምክንያቱም ማንቸስተር ሲቲ ያው ባለቤቶቹ ባለሀብቶች ናቸው። ግን ባለሀብት በመሆን ብቻ የሚመጣ የእግር ኳስ ውጤት እንደሌለም ደግሞ ይታወቃል። አሁን ፔፕ ጋርዲዮላ ላይ ብዙ የትችት አስተያየቶች እኮ ይነሳሉ። ፔፕ ጋርዲዮላን እግር ኳስ የማሰልጠን ችሎታውን በመጠራጠር ብቻ ሳይሆን ግን ደግሞ የሆነ ነገሩ ደስ ስለማይላቸው ሰዎች በሌላ መንገድ ለመተቸት ሲሞክሩ ነው ያስተውላሉ። ለምሳሌ ከባርሴሎና ጋር በጣም ስኬታማ የሆነው ሜሲ ስላለ ነው። እሱም ይናገራታለችን አልፎ አልፎ ጋዜጣዊ መግለጫ ላይ። ማንቸስተር ሲቲ ስኬታማ የሆነው ማንቸስተር ሲቲ እንደፈለገ ገንዘብ ስለሚያወጣና አሪፍ አሪፍ ተጫዋቾችን ስለሚገዛ ነው። እንደዚህ የሚሉ አስተያየቶች ይሰጣሉ በስፋት በተደጋጋሚ ምንሰማቸው ናቸው። ግን ለእኔ ብዙም የሚያሳምኑ አይደሉም እነዚህ አስተያየቶች። የፔፕ ጋርዲዮላን ችሎታ የፔፕ ጋርዲዮላን የአሰልጣኝነት በጣም የላቀ ክህሎት ምንም ጥርጥር ውስጥ የምትከተው አይደለም። በደንብ በየጊዜው ከማንቸስተር ሲቲ ጋር ብቻ ሳይሆን ባሰለጠናቸው ክለቦች በሙሉ የተመለከት ነው እና እንደ ሌላ የሚሰማኝ እኔ ከችሎታው ጋር በተያዘ ብቻ ሳይሆን ቅድም የተባለው ፕሬዘንሱ መኖሩ ተንች ላይን ላይ ፔፕ ጋርዲዮላ መኖሩ የሆነ የምንከታተለው ሊጋ አሰልጣኝ ሆኖ መኖሩ ራሱ በቃ የምንፈልገው ነገር ነው። አሁን ከማንቸስተር ሲቲ ጋር ይለያያል ስትል በጣም እንግዳ ስሜት ይፈጥርብኛል ለእኔ ያንን መላመድ በራሱ ከፔፕ ጋርዲዮላ ውጪ ማንቸስተር ሲቲን መላመድ በራሱ ሌላ የሚጠይቀው ነገር እንዳለ እረዳለሁ። ረጅም ጊዜ ነው የቆየው ከማንቸስተር ሲቲ ጋራ እና በፕሪሚየር ሊጉም ደግሞ ያበረከተው አስተዋጽኦ በጣም ትልቅ ነው። ግን ደግሞ የሆነ ጊዜ ላይ ይሆናል ምናልባት አሁን ለምን በዚህ ወቅት ላይ እንዴት ይሄ ዜና ወጣ የሚለው ይመስለኛል እያነጋገረ የሚገኘው። ባለፈው የውድድር ዓመት ነው ኮንትራቱን ያራዘመው። ያኔ ኮንትራቱን ሳይጠበቅ እስከ 2027 መጨረሻ የሚያቆይ ኮንትራቱን አራዝሟል። ሳይጠበቅ ነበር ያኔ የሚያራዘመው። ምክንያቱም ማንቸስተር ሲቲ በክስም እንዲሁም ደግሞ በሜዳ ላይም እየተቸገረ የነበረበት ወቅት ነው እና ፔፕ ኮንትራቱን አራዝምም የሚሉ ብዙ ሀሳቦች፣ ሪፖርቶች ይወጡ ነበረ። ነገር ግን እሱ ከማንቸስተር ሲቲ ጋር ለመቆየት ኮንትራቱን አራዘመ። አሁን ደግሞ ትናንትና ምሽት ላይ ይሄኛው የውድድር ዓመት ሲጠናቀቅ ፔፕ ጋርዲዮላና ማንቸስተር ሲቲ አብረው የሚቆዩበት እድል የለም የሚሉ ሰፋፊ ዘገባዎችም እየወጡ እሱን እየተመለከትን ነው እና በብቸኝነት ደግሞ ፔፕ ጋርዲዮላ ሳይኖር ማንቸስተር ሲቲን የሚያሰለጥኑት ተብሎ ስማቸው በተደጋጋሚ እየተነሳ የሚገኘው ማሬስካ ነው። እሱም ተተኪዎቹ ላይ ከመሄዳችን ወይም እንደሱ እንሂድ። አይ ሌላ አላየሁም እኔ ከማሬስካ ውጪ ሌላ ፔፕ ጋርዲዮላን የሚተካ ሰው በማንቸስተር ሲቲ የሚሰራ ሰው ተብሎ የተዘረዘረ ብዙ አሰልጣኝ አላየሁም። ሁሉም መገናኛ ብዙሃኖች ላይ ማሬስካ 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 የሚለው ስም ነው ፌቨራይት ሆነዋል። ማሬስካ ያው በሲቲ ቤት ሰርቶ ስለሚያውቅ ቤታችንን የሚያውቅ ጓዳችንን የሚረዳ ሰው ቢይዘው የሚል ሀሳብ ስለያዙ ነው። እኔ እንኳን ያልኩት ምንድን ነው ማን ሊተካው ይችላል የሚለውን ነገር ከማንሳታችን በፊት የጋርዲዮላ የማንቸስተር ሲቲ የእውነት የመጨረሻው የውድድር ዓመት ከሆነ ይሄ በአርሰናል ላይም በማንቸስተር ሲቲም ላይ ትልቅ ተጽዕኖ ይኖረዋል። የኔን አረዳድ ነው የምናገርሽ። አሁን ይሄ የግድ መጻፍ የለበትም። ለምንድን ነው ይሄንን የምለው? ብዙ ጊዜ አንድ አሰልጣኝ ከሆነ ክለብ ጋራ በሆነ ሊግ የሚኖረው የመጨረሻ ቆይታ በተለይ እንደ ጋርዲዮላ ባለ አሰልጣኝ በእንግሊዝ ፕሪሚየር ሊግ ላይ ማንቸስተር ሲቲን ይዞ ዶሚኔት ላደረገ አሰልጣኝ ትልልቅ ድሎችን ላሸነፈ አሰልጣኝ ይሄ የውድድር ዓመት የመጨረሻው የውድድር ዓመት መሆኑን ሲያውቅ ፌርዌሉ ወይም ስንብቱ በድል የታጀበ እንዲሆን ይፈልጋል። ብዙ ጊዜ ይህንን አንድ ተጨማሪ የፕሪሚየር ሊጉን ዋንጫ አሸንፎ በቃ ጉድባ ያለ አይደለም የስንብት መልእክትን ማስተላለፍ ሊፈልግ ይችላል። ስለዚህ ሁልጊዜም እንደነዚህ ያሉ መጀመሪያ የሚታወቁ ወይም እርሊ የሚመጡ የስንብት መረጃዎች ሲኖሩ ያንን የስንብት ጊዜ ማሳመር፣ ያንን የስንብት ጊዜ አሪፍ ማድረግ በጣም ይፈለጋል። በጣም ነው የምነግርሽ፣ በጣም ይፈለጋል። ስለዚህ አሪፍ ለማድረግ የሚደረግ ጥረት ካለ የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት በአርሰናልና በሲቲ መካከል የሚኖረው ፉክክር ላይ ምንም ጥላ ጠላም ልልሽ አልችልም እውነት ለመናገር።
ምክንያቱም በቃ ልክ ፈርጉሰን በ2012-13 የውድድር ዓመት ዋንጫ በልተው በቃኝ እንዳሉት እንዲሆንለት ይፈልጋል። ከዛ በኋላ ማንቸስተር ሲቲን ማን ያዘው? እነሱን እንነጋገራለን። ስለዚህ አሁን አርሰናልም ይህንን ነገር በማወቅ የበለጠ መትጋት አለበት ብዬ ነው የማስበው። ምክንያቱም ማንቸስተር ሲቲ እመኝኝ ሳምሪ፣ ይሄ አሁን የምንሰማው መረጃ የጋርዲዮላና የማንቸስተር ሲቲ የውድድር ዓመቱ የመጨረሻ የአብሮነት ቆይታቸው ነው የሚለው እውነት ከሆነ they will do everything in their possibilities። እመኝኝ የሚችሉትን በሙሉ ያደርጋሉ። ይህንን የውድድር ዓመት ዋንጫ በማሸነፍ ለጋርዲዮላ የመጨረሻ የመሰናበቻውን ዋንጫ ለማሸነፍ የሚችሉትን በሙሉ ያደርጋሉ። ይሄ ሲሆን ትግሉን ሃርድ ያደርገዋል፣ ጠንካራ ያደርገዋል። ስለዚህ አርሰናል ይህንን ነገር ካወቀ እንዲህ እንደሚሆን መገመት ሊሳነው አይገባም። የትኛውንም ውሳኔ ይወስኑ፣ ጋርዲዮላና ሲቲ አብረው ይቀጥሉም አይቀጥሉም የእነሱ ጉዳይ ነው። ይሄ የእነሱ ጉዳይ ነው። ግን በእነሱ ጉዳይ ምክንያት በውድድሩ ላይ ሊኖር የሚችለውን ከፍተኛ ተፎካካሪነት ግን ከግምት ውስጥ ማስገባት፣ ራስን ማዘጋጀት፣ ይሄንን ማክሸፍ የራሳችሁ ጉዳይ። እኔም ደግሞ ከ21-22 ዓመት በኋላ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ማሸነፍ አለብኝ፣ እኔ ጋር ያለው ኮዝ ለእኔ ይበልጣል ብሎ አርሰናልም በጣም 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 ወጥሮ መስራት መቻል አለበት። እንዲህ ያለው ስሜት ብዙ ጊዜ ኢትሃልፕስ ይረዳል። እንደ ጋርዲዮላ አይነት የስንብት የውድድር ዓመት መሆኑ ሲታወቅ ተጫዋቾቹም ስታፎቹም ለሱ የሆነ ነገር ለማድረግ የሚችሉትን በሙሉ ያደርጋል። ይሄ ከባድ ያደርገዋል። ስለዚህ ከባድ ሊያደርገው እንደሚችል ማወቅና የሚመጣውን ከበድ ያለ ነገር በተፎካካሪነት ለመወጣት አርሰናል ዌሊ ፕሪፔርድ መሆን መቻል አለበት። የመጀመሪያው ማነሳው ነጥብ ይህን ነው ከአርሰናል ጋር አያይዥ። ሁለተኛው በእኔ እምነት ማንቸስተር ዩናይትድን በተመለከተ ከተወሰኑ ዓመታት በፊት ሳስብ የነበረው ነገር ታስታውሺ ከሆነ የርገን ክሎፕ ሊሄዱ ሰሞን እኮ ጋርዲዮላም ሊሄድ እንደሚችል ይታመን ነበር። ጋርዲዮላና ሊበቃው ይችላል፣ እንደገና ረጅም ረፍት ሊፈልግ ይችላል፣ ምናልባት ከዚህ በኋላ ወደ ናሽናል ቲም ሊሄድ ይችላል፣ ማአት ነገር እኮ ሲባል ነበር። ከዛ በድንገት የርገን ክሎፕ ተሰናበቱ። ከዛ በኋላ ጋርዲዮላ እስከ 2027 መጨረሻ ድረስ የሲቲ አሰልጣኝ ሆኖ ለመቀየት ኮንትራቱን ኤክስቴንድ አደረገ። ያኔ ስለ ማንቸስተር ዩናይትድ ሳስብ ይሰማኝ የነበረው ነገር ኦፍኮርስ በሬዲዮም ብየው ይመስለኛል የነበረው ነገር ማንቸስተር ዩናይትድ አገግሞ ወደ ታላቅነቱ ተመልሶ በፕሪሚየር ሊጉ ላይ ስትሮንግሊ እንዲመለስ እምመኝ የነበረው እኔ ጋርዲዮላም እያለ የርገን ክሎፕም እያለን ያኔ ነበረ። አሁንማ እነሱ የሉም እንዳይባል አሁንም ይሄ ተመሳሳይ ምኞት ለአርሰናል አለኝ። ጋርዲዮላ እያለ አርሰናል ቢያሸንፍ ገባሽ አይደለ? በቃ ዋና ዋናዎቹ ሄዱ ማያስብል ድል ቢሆን ደስ ይለኛል። ከሆነ ከቻሉ ነው፣ ግን በመቻል ውስጥ ነው፣ በመበርታት ውስጥ ነው እንጂ እኔ አርሰናልን ፌቨር አድርጌ ለሲቲ ምናምን ሆኜ አይደለም። ግን የሆነ አንድ የለፋ የሆነ አንድ መልሶ ወደ ግሎሪ ታይሙን ለማምጣት የሚታትር ከሆነ አርቴታ ከሆነ የአርሰናል ተጫዋቾች ይሄንን በጋርዲዮላ እና ማንቸስተር ሲቲ መለያየት በፊት ቢያሳኩት ነው አሪፍ የሚሆነው አይደል? ከዛ ውጭ እኮ አርቴታ ዋና ልትሆን ነው እኮ ምንም ከሆነ እውነት እኮ ነው። አሁን በእንግሊዝ ፕሪሚየር ሊግ ረጅም ጊዜ ያገለገለው አሰልጣኝ ማን ነው? ጋርዲዮላ ነው። ከጋርዲዮላ ቀጥሎ ማን ነው? አርቴታ ነው። እንደውም ዛሬ ስለዚህ እሱ ቦሱ ነው በተመለከተ መረጃ ምናምን እየወጣ ነው። አዎ፣ ስለዚህ አሁን በቃ ይሄ ዘ ሎንግ ሰርቪንግ ፕሪሚየር ሊግ ኮች ብትይ ያኔ መልሱ አርቴታ ነው የሚሆነው። በቃ ልትሆን ነው እሷ ከፍ ልትል ነው አርቴታ። ከዛ በኋላ እንዲህ ዞር ብትይ እነዚህ ሪል ቻሌንጀርስ የምትያቸው አሰልጣኞች ያሉ እነሱ በሌሉበት ከሚሆን ቢያንስ አንዱ ባለበት ቢሆን ነው አይደለም አሪፍ የሚሆነው። ልክ ነው። የጉብዝናን የበለጠ ማንነትን ለማሳየት ፕሩፍ ለማድረግ ከፈለግሽ እንደዛ ለማድረግ ከፈለግ በጣም ጎበዝ ከሆኑት ጋር ተፎካክሮ ማሸነፍ የሚሰጠው ስሜት ላቅ ያለ አለበለዚያ ምን ይሆናል? ጋርዲዮላ ለቀቀ እንበል፣ ማሬስካ ያዘው፣ ወይም ጋርዲዮላ ለቀቀ እንበል፣ ሰንበዲ ኤልዝ ያዘው ማንቸስተር ሲቲን። ያ ሰንበዲ ኤልዝ እስኪላመድ ድረስ አርሰናል ጉልበተኛ ካልሆነ እንደውም ሊወቀስ ይችላል። ጊዜ ይፈልጋሉ አሰልጣኞች። ልክ ነው፣ ምንም ጥርጥር የለውም። ይሄም ከግምት ውስጥ ይግባ ነው። አንዳንዶች
ስለዚህ ለአርሰናል አሁን ሌላ ቻሌንጅ መጣበት ማለት ነው። ሌላ ቻሌንጅ መጥቷል ነው የምለው። ይሄ የኔ ያረዳድ ሙሉ በሙሉ አትስማሚበት? አይ ልክ ነው። ምንም ነገር ተጽዕኖ አይፈጥርም ብሎ መናገር አይቻልም። ተጫዋቾቹም ፔፕ ጋርዲዮላ እርግጥ በውድድር ዓመቱ መጨረሻ ላይ ከማንቸስተር ሲቲ ጋር የሚለያይ ከሆነ በድል እና ባስለመደው ዋንጫ መሸኘት ይፈልጋሉ። እሱም ደግሞ ያንን አድርጎ መሰናበት ነው የሚፈልገው። እንደውም በዚህ ወቅት ላይ ማንቸስተር ሲቲን ትቼ መሄድ በፍጹም አልችልም፣ ጥሩ ሰው አይደለሁም ማለት ነው ይህንን ካደረግኩ ብሎ ነበር ባለፈው ኮንትራቱን ሲፈርም፣ ሲቲ እየተቸገረ ያለበት ወቅት ስለሆነ ማለት ነው። እሱ ብቻ ሳይሆን ትናንትናም ዘ ታይምስ ማነው እዚህ አትሌቲክ ላይ ነው ዘ ታይምስ ላይ ብቻ ወጥቶ ያየሁት ነገር እቺ 100 ምናምን በላይ ክስ የእሷን ውጤት በመፍራትም ሊሆን ይችላል ኮንትራቱ ሳያበቃ የሚለቀው ነው። አሁን አልሽውም ነገር እኮ የተያዘው ማንቸስተር ሲቲ በዚህ ሁኔታ ውስጥ ሆኖ ትችዋል ሄድም የሚለው የክሱን ውጤት እስኪሰማ ድረስ አብሬው ታገላለሁ፣ ንጽህናውን መሰክራለሁ እያለ ነበር። አሁንም ግን ይሄ መጨረሻ ውድድር ዓመታቸው ነው ሲባል ከሱ ጋራ ተያይዞበታል፣ ከጉዳዩ ጋራ ከክሱ ጋራ በክሱ የመረታት እድል እየሰፋ ሲመጣ ምን ሊሆን ይችላል? የራሳቸው ግምት ነው። ሊሆን ይችላል፣ ያንን በመሸሽም ሊሆን ይችላል። እንደገና ደግሞ ፔፕ ጋርዲዮላ የሆነ ረፍት የሚፈልግ አሰልጣኝ ነው። ከዚህ በፊት እንደምናውቀው እንደውም ማንቸስተር ሲቲ ረጅም ጊዜ ቆየ አይደለ እንጂ በመሀል የሚወስዳቸው ረዘም ያሉ የረፍት ጊዜያት እንደነበሩ እናስታውሳለን። ለማንኛውም ግን በአርሰናል በኩል ነገሩ ዝም ብሎ ይታለፋል፣ በማንቸስተር ሲቲም በኩል ይሄ እንደ መረጃ ብቻ ታይቶ ይታለፋል ብለን የምንወስደው ነገር አይደለም። እንዳልነው በቃ በስኬት ፔፕ ጋርዲዮላ እንዲሸኝ ይፈለጋል። እሱም ያንን ነገር አድርጎ ለማንቸስተር ሲቲ ደጋፊዎችም ተጫዋቾችም ቢሰናበት የሚመርጠው ነገር ነው። ይሄ ደግሞ አርሰናል አሁን ዋንጫ ለማንሳት እየተፎካከረ እየታገለ ባለበት ወቅት ላይ የመጣ መሆኑ ሌላ ቻሌንጅ ነው የሚለውን ምንም ይሄ ማቅማማት የሚያስፈልገው ነገር አይመስለኝም። ምክንያቱም የአርሰናል ተጫዋቾችም አርቴታም የማንቸስተር ሲቲ ተጫዋቾች ሌላ አንድ የሚያነቃቃ ነገር እንደተፈጠረላቸው ይረዳሉ፣ ያውቃሉ እና ከሚያጋጥማቸው ቻሌንጅ በተጨማሪ አንድ ሌላ ነገር ደግሞ ተጨመረባቸው ማለት ነው። ለማንኛውም ግን ምን ይሆናል የሚለውን እናያለን። የኢንዞ ማሬስካ ጉዳይ ቅድም ያነሳሁት ባለፈው ሳምንት ላይ አንድ ነገር ስናነሳ ነበር። ከቸልሲ ባለቤቶች እየታገዝኩኝ አይደለም በቸልሲ ሰዎች ብለው አስተያየት ሰጥተው ነበረ ከካርዲፍን ከማግኘታቸው በፊት ማለት ነው። በካራባው ካፕ 3-1 ያንን ጨዋታ ከማሸነፋቸው በፊት በነበረው ጋዜጣዊ መግለጫቸው ላይ እና ምናልባት ስለ ቸልሲ ባለቤቶችም ስለ ቸልሲም ጥሩ ያልሆነ ነገር መናገር የጀመሩት አስቀድሞ ይሄ መረጃ ስላላቸው ወይ ነው ብለው ደግሞ እንደገና ሌሎች መገናኛ ብዙሃኖች ነገሩን አያይዘውት ሪፖርቶችንም ሲያወጡ ስንመለከት ነበረ። ለማንኛውም ግን ፔፕ ጋርዲዮላን እንደዚሁም ደግሞ የዋንጫ ፉክክሩንና የማሬስካ ጉዳይ ባለፈው እንዳነሳ ነው ትናንትና ምሽትም ደግሞ እንደ ሪፖርቶች እንደሚያሳዩት በጣም በጣም ትልቅ ርዕሰ ጉዳይ ሆኖ መገናኛ ብዙኃንም ደግሞ ሲነጋገሩበት እንዳመሹ ማንሳት ይቻላል። ለማንኛውም የኢንዞ ማሬስካንም ጉዳይ በተመለከተ እስከ 2030 ድረስ የሚያቆይ ኮንትራት አላቸው ከቸልሲ ጋራ እና ደግሞ ተጨማሪ የ1 አመት አብሮ የመስራት ውልም ደግሞ ማካተት የሚያስችል ውል ነው ያላቸው። ግን በተለይ ባለፈው የሰጡት አስተያየትና በቸልሲ እየታገዝኩ አይደለም የሚለው ሀሳባቸው እና ደግሞ ማንቸስተር ሲቲ ኢንዞ ማሬስካን የሚፈልግ ከሆነ ማንቸስተር ሲቲን እምቢ የማለትም ደግሞ ፍላጎት ላይኖር ይችላል። ከዚህ በፊት ከፔፕ ጋርዲዮላም ጋር አብረው የሰሩበት ቤት ስለሆነ በሚለው ሀሳብ ተያይዞ ቀጣዩ የማንቸስተር ሲቲ አሰልጣኝ ሊሆኑ ይችላሉ ተብሎ እየተገለጸ ነው የሚገኘው። እንግዲህ ይሄ ትልቁ ሀሳብ ሆኖ ስንመለከተው ቆይተናል። አድማጮችም አስተያየት ቢሰጡበት ደስ ይለኛል። አንደኛ የእንግሊዝ ፕሪሚየር ሊግን ካለ ፔፕ ጋርዲዮላ መመልከት ማየት የሚፈጥረው ስሜት፣ ማንቸስተር ሲቲን ካለ ፔፕ ጋርዲዮላ መመልከት ማየት የሚፈጥረው ስሜት እና ቀጣይ ደግሞ ማንቸስተር ሲቲ ያለ ፔፕ ጋርዲዮላ እንዴት ሊሆን ይችላል የሚለውንም ደግሞ የምንጠብቀው ነገር ነው። በእነዚህ ሀሳቦች ላይ እየተወያየን መቀጠል እንችላለን። ግን 1-2 ነጥቦችን ለመጨመር ነው። አሁን በበጎ የሚነሱት ነገሮች ይበልጡብኛል ለእኔ የጋርዲዮላ ጉዳይ
እጅግ በጣም ጎበዝ ድንቅ የሚገርም አሰልጣኝ ነው። የእውነት ለመናገር እግር ኳስ ሜሲን የመሰለ ተጫዋች ስለሰጠን እድለኛ ነን የምንል ከሆነ በእግር ኳስ የጋርዲዮላን አይነት ለምሳሌ በጣም ብዙዎቻችን በዮሃን ክራይፍ ሀሳቢነት ላይ በጣም ብዙ የተጻፉ ጽሁፎችን አንብበን ሊሆን ይችላል። በጣም ብዙ የተሰሩ ፕሮግራሞችን ተከታትለን ሊሆን ይችላል። በጣም ብዙ ምስክርነቶችን አድምጠን ሊሆን ይችላል። ኢቨን ራሱ ፔፕ ጋርዲዮላ የዛ ሀሳብ ውጤት ነው፣ የዛ ሀሳብ ነጸብራቅ ነው ተብሎ ነው የሚወሰደው እና እውነት ነው። ኦኬ እንደዛ ከሆነ ያንን ዘመን አላየ ነው። ይህንን ግን ኖሮ አየ ነው። ደስ አይልም? ገና በቃ ይሄ ገና ጸጉሩ ሙሉ በሙሉ ምልጥ ሳይል የባርሴሎና የቢ ቡድን የያዘው ሰውዬ የባርሴሎና ዋና ቡድን እንዲይዝ ተደረገ ምናምን ሲባል ጀምሮ ነው የምናውቀው፣ ጀምሮ ነው የምናየው። ከዛ በኋላ የእውነት ለመናገር እኔ ኤቭሪቲንግ አባውቲም በጣም ነው የምወደው፣ በጣም ነው የማደንቀው። ስለሚያስብ ስለ ጉብዝናው እያሰበ እና እየፈጠረ የሚያመጣቸው ነገሮች ባየር ሚዩኒክ ቤት በነበረበት ጊዜ አንዱ በጋርዲዮላ ዙሪያ የሚሰጥ የነበረው ትችት ኦቨርቲንኪንግ ነው። በነገራችን በጣም ብዙ ኢቨን ሲቲ ቤትም ሆኖ ኦቨርቲንኪንግ ኢትስ ፕሮብለም ይላሉ። እውነትም ነው ደግሞ እና ኦቨርቲንኪንግ ነው ማንቸስተር ሲቲ ይሄንን ጨዋታ እንዲሸነፍ ያደረገው ወይም በኦቨርቲንኪንግ ነው ባየር ሚዩኒክ ይሄንን ነገር ሳያሳካ የቀረው ተብሎ እንትን ይላል። ግን ስለሚያስብ በጣም ደስ ይለኛል። ግን በጣም እሱ ላይ በጣም በተደጋጋሚ የሚነሳው ትችት ኦቨርቲንኪንግ ብቻ ሳይሆን ኦቨር ኢንቨስትመንትም አለን ይባላል እንደሱም። ግን እኔ ደግሞ የበለጠ የሚደነቅ ነገር ያለ ይመስለኛል ማንቸስተር ሲቲ የሚያመጣቸው ተጫዋቾች በአነስተኛ ገንዘብ ነው በአብዛኛው የሚመጡት። ለአንድ ተጫዋች የተጋነነ ገንዘብ ሲወጣ አላየን። እንደዛ ብዙ አላስተዋል። እንደዛ አይነት ነገር የለም ሲሸጥ እንደውም ከተጠቀመባቸው በኋላ ተጫዋቾች ማንቸስተር ሲቲማ ዝውውር ገበያው ላይ ሲሸጥም አንደኛ ነው፣ ሲገዛም አንደኛ ነው። ምንም የቢዝነስ ሞዴላቸው በጣም የሚገርም ነው የነሱ። የእውነት ለመናገር አሁን ራያን ቼርኪ የተገዛበትን ዋጋ ውሰጅ። እግዚአብሔር ነው ማለት አሁን ራያን ቼርኪን ማየት እንደዝም ብሎ ያዝናናሽ? በጣም እኮ የሚያዝናና የሚገርም ተጫዋች እኮ ነው። እና በቀደም ዕለት ብቻዬን አንዱ ሳስብ የነበረው የራያን ቼርኪን ነገር ሳስበው ይሄን ልጅ በዚህ ዋጋ እንደሚገኝ ሲቲ ብቻ ነው መረጃ የነበረው። እውነቴን እኮ ነው የምነግርሽ። አሁን ለቤንጃሚን ሼሽኮ ለዛ ደግሞ ለቪክቶር ዮኬሬሽ እንደዛ አይነት ገንዘብ የሚያወጡ ክለቦች የዚህ ልጅ አቬለብል መሆን ያውን በዚህ ዋጋ ሲቲ ብቻውን ያለ ያን ያህል ያልበዛ ፉክክር የራሱ ሲያደርገው በጣም የሚገርም ነው። ያን ያህል እዚህ ገባ የምትይው ብር አይደለም አሁን ለምንላቸው ተጫዋቾች ከሚከፈለው አንጻር ነው የምልሽ። እና ራያን ቼርኪ በጣም የሚገርም አቅም ያለው ተጫዋች ነው። እና የማንቸስተር ሲቲ ተቺዎች በተለይ የጋርዲዮላ ተቺዎች የሚያነሱት የኦቨር ኢንቨስትመንት በጣም ብዙ ተጫዋቾችን ያስገዛል፣ በጣም ብዙ ገንዘብን ያስወጣል ምናምን ይላሉ። ግን ሂ ዴሊቨርድ። ለእኔ ደግሞ እሱ ነው መታየት ያለበት። አሁን ለምሳሌ አርነ ስሎትን ውሰጂ 450 ሚሊየን አር ሊያወጡት በዚህ ክረምት ብቻ። ወይ ዴሊቨሪ እያየነው ነው እኮ በእውነትነቴን እኮ ነው የምልሽ። የለም እኮ እንደዛ። አንዳንዴ ደግሞ በጣም አሪፍ ተጫዋቾችን መሰብሰብ እንደ ችግር ይቆጠር የለ እንዴ? ለምሳሌ አሁን በቀደም ዕለት ሮቤርቶ ካርሎስ ከጆኖቢ ሚካኤል ጋር ኢንተርቪው ነበረው። ያንን የጋላክቲኮ ዘመን አስታውሶ እንዲነግረው ይጠይቀዋል፣ ያም ደግሞ ያስረዳል። እና በዛ የጋላክቲኮ ዘመን ላይ የነበሩትን ነገሮች ወደኋላ ሄዶ ሲያስብ ስማቸው ሲጠራ ሁሉ በቃ የምትበረግግባቸው ናቸው። ግን ፍሬ አፈራ ወይ ሆነ ወይ ተሳካ ወይ? ጋርዲዮላ ከሜሲ ጋር ሲሆን ብቻ ነው ቻምፒዮንስ ሊግ ዋንጫ የሚበላ ይላል። ጋርዲዮላ እነዚህን የመሰሉ ተጫዋቾች ይዛ እማማ ሳትበላሞ ይላል። እውነቴን እኮ ነው የምልሽ። እማማም ታሸንፋለች። ይህንን ልጆች አደራ በቃ መርቃቸዋለሁ ምናምን ብለሽ በሞራል እንዲገቡ ማድረግ ብቻ ነው የሚጠበቅብሽ እንጂ እያንዳንዳቸው ተጫዋቾች ምንም ነገር ማድረግ ይችላሉ ብሎ የጋርዲዮላን ጉብዝና የጋርዲዮላንን ሜዳ ላይ የሚታየውን እነዛን የሚገራርሙ የጨዋታ ሀሳቦች ኢቨን የዓለምን እግር ኳስ የአውሮፓን የክለቦች እግር ኳስ ዶሚኔት ያደረገን ሀሳብ ለማጣጣል የሚደረግ ጥረት አለ። ብዙ በገዛ አይደለም ወይም አሪፍ ተጫዋቾችን በሰበሰበ አይደለም። እነሱን በሚያሸንፍ ሀሳብ እንዲያሸንፉ አድርጎ ማዘጋጀትን ይጠይቃል። ይሄንን አድርጓል ጋርዲዮላ ነው።
አንዳንዴ የሰው ተፈጥሮ ነው መሰለኝ በጣም መጎበዝን አንወድም። እግዚአብሔርን ነው የምልሽ። ይህንን ነገር ሲፈልጊው ታገኘዋለሽ። በጣም መጎበዝን አንወድም። ለምን እንደሆነ ግን አላውቅም። ጋርዲዮላ በጣም ጎብዞብናል። በቃ እኔ ደግሞ ጎበዝ በጣም ወዳለሁ። ጎበዝን ከምወድበት ምክንያት አንዱን ብነግርሽ ግን ደስ ይለኛል። ለዚህ በጣም ጎበዝ መልስ የሚሰጥ ሌላ ጎበዝ እንዲመጣ ስለሚያስናፍቀኝ ነው። ሰምበዲ መስቢ ዜር በቃ ሪስፖንድ ማድረግ አለበት ለጋርዲዮላ ጉብዝና መልስ የሚሰጥ የርገን ክሎፕ እዛ ጋር ነበረ። ለምሳሌ ተገዳደረ የሚችለውን ያህል ግን ጋርዲዮላ ነው የበለጠው። ጋርዲዮላ ሳይበርድለት፣ ጋርዲዮላ ሳያቅተው፣ ደከመኝ ሳይል ለዚህ ጉብዝና ሌላ መልስ የሚሰጥ ጎበዝ እንዲመጣ ነው የምፈልገው። ጎበዝን ረግሜም አሸማቀቄም አጣጥዬም በጭራሽ ማኮሰስ ልክ ነው ብዬ አላምንም። ጎበዝን በሌላ ጎበዝ ነው መብለጥ ያለብሽ። ሁሌም እንደሚባለው የኔ መኖር ለሜሲ ረድቷል ይላል ክርስቲያኖ ሮናልዶ። የሜሲ መኖር ለክርስቲያኖ ሮናልዶ ረድቷል ይባላል። አንዱ ሌላውን በትጋት ውስጥ እንዲቆዩ አግዟል እንደሚባል ገባሽ? ሁለት በመሆናቸው ነው እንጂ በሆነ ወቅት ላይ ለብቻቸው ቢሆኑ ኖሮ ወይ ላይፍ ስታይላቸውን እንትን ይሉ ነበረ፣ ማን አለብኝነት የሚመጣ ነበረ ምናምን። የፉክክር ስሜት በራሱ የሚጨምረው ነገር አለ ጉብዝና ላይ። ግን አሁን ፔፕ ጋርዲዮላ የግድ ሲቲ ደጋፊ መሆን አይጠበቅብሽም። ምንም በፍጹም እንደውም ከድጋፍ ጋር የምታገናኙ አይደለም። የፔፕ ጋርዲዮላን ጉብዝና ለማየትም ለማድነቅ ከዛ ጋር አይገናኝብኝም። እኔ ግን ፔፕ ጋርዲዮላ ምናልባት በቃ እያቃተው እየጨረሰ ነው ወይ፣ በዚህ ምክንያት ነው ወይ ከዚህ ውድድር ዓመት በኋላ ላይኖር ይችላል የሚለው መረጃ የወጣው? አይመስለኝም። ገና ነው እኮ አይደል? እኔ ምንም መሲያቀተው አላየሁም፣ በእውነት አላየሁም። ባለፈው ሪቢልዲንግ ኦፍ ማን ሲቲ ሊኖር ይችላል፣ ጋርዲዮላ ያቅተዋል ግን ብዬ አላምንም። በዚህ አልጠረጥረውም። በዚህ እንኳን አጠርጥሪ ሆኔን አይደለም እሱን እንዲህ አይመስለኝም። ብቻ ለብዙ ድንቅ ነገር ግን መመስገን ያለበት መደነቅ ያለበት በተለየ መንገድ ስሙ መጠራት ያለበት ሰው ነው። ደግሞ በነገራችን ላይ እንደ ሰውም ደግ ይመስለኛል ሰውየው። ያው የማይወዱት ሰዎች አሉ። የማይወዱት ሰዎች የሚያነሱት ነገር ለምሳሌ አንዱ ዘረኛ ነው ይሉሻል። ከጥቁር ተጫዋቾች ጋር በተያያዘ ያለውን አቋም አንወደውም ይላሉ። እነዛ ጥቁር ተጫዋቾች ሲባሉ እነ ያያ ቱሬን ምናምን ያነሳሉ። በቃ እነሱ ላይ ያለው አመለካከት ስለ እነሱ እንትን የሚል አሁን ለምሳሌ የዝላታን ወዳጆች ጋርዲዮላ ሊወዱት አይችሉም። በዝላታንና በጋርዲዮላ መካከል ያለውን ነገር ሁላችንም ስለምናውቅ ሁላችንም ስለምንረዳ ግን በቃ እነዛ የተወሰኑ ሪዘርቬሽን እንድንይዝ የሚያደርጉ ነገሮች ሊኖሩ ይችላሉ። ግን እኔ አጉዌሮ ሲሄድ የትኛው አሰልጣኝ ነው እንደሱ ስቅስቅ ብሎ የአጉዌሮን መሄድ ሲልቫ ሲሄድ ኬቨን ደብሮነ ራሱ የኬቨን ደብሮነ ሽኝት ጊዜ በቃ እሱን ማንም አይተካልኝም ብሎ አጉዌሮ ሲሄድ ያለቀሰውን ለቀሰው እኔ ልረሳው አልችልም። ለኬቨን ደብሮይነ የተናገረው ነገር ከዛ በተጨማሪ ደግሞ ሲልቫ ዳቪድ ሲልቫ ልጁ ምናምን የተባለ ጊዜ ሂዩማን የሆነውንም ነገር ደግሞ አሳይቷል። እንደ ሰው ደግሞ የራሱ የሆነ እንክን ሊኖርበት ይችላል። እንግዲህ ጥቁር የማይወድ ከሆነ በዛ ረገድ የተገለጸ ነገር አለ የለም አላቅም። ግን ጋርዲዮላ በጣም የሚገርም ሰው ነው። በጣም ለማንኛውም የጋርዲዮላ ጉዳይ እንዲህ በቀላሉ ወይም በትንሹ የሚታይም ስላልሆነ ነው ያን ያክል ትልቅ ሽፋን ያገኘው። ዛሬም ጠዋት እኔም ባልሆነ ነው የምለው። እናንተ ኖሮ አሸንፉት፣ እውነት ኖሮ አሸንፉት ነው የምለው። ሸገር ስፖርት 2010